ቃል ትወጂኛለሽ እንዴ? ምን አይነት ጥያቄ ነው? አዎ በጣም እወድሃለሁ። ቃል ለሰላም ባይሉን እንደወጋሁት እንደነገርሻት ሰማሁ። ደግሞ ማድረጉ ነው። እንዴት እንደዚህ አይነት ነገር እናገራለሁ? ስለ እናት ያጣራ እንጂ ቃልን ጠብቃት ብያለሁ። ወይኔ ዳግም፣ ወይኔ ፈልጌ እኮ አይደለም። የእውነት ሳላቅ ነው የነገርኳት የኔ ፍቅር። ቆይ እንዴ ብዬ ጨክኜ አንተ ላይ እንደዚህ አይነት ነገር አደርጋለሁ? የእውነት ዳጊ አምልጦኝ ነው የነገርኳት። እባክህ በዚህ ምክንያት እንዳትጠላኝ። ችግር የለውም። የማሏሽሽ ነገር በጣም ተነድጄብሻለሁ። የእውነት ከልብ ነው የተቀየምኩሽ። ግን ይቅርታ እንዳደርግልሽና በፍቅር አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ። ለአንተ ደግሞ ምንም ሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። እሺ እነግርሃለሁ። ግን አደራ ለብሌ ምንም ነገር እንዳልነግራት። በአይኑ ይህንን ነገር ካወቀ ሁላችንንም ነው የሚገለን። የብሌን እናት በስተመጨረሻም እንግዲህ ብሌን እናቷ ማን እንደሆነች አውቃለች ማለት ነው። የብሌን እናት ሰላም እንደሆነች ሳትወድ በግዷ ቃል ተናግራለች። እንግዲህ በዚህ ሰዓት ብሌን እንዳትሰማ ብላ በምትናገርበት ሰዓት ብሌን ደግሞ ደስ በሚለው ሁኔታ እየሰማች ነበረ ማለት ነው። ከዛ በኋላ ምን ተፈጠረ የሚሉትን ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ውዶች፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው የኔ ወዶች። እንግዲህ ወደ ቀጣዩ ክፍል ስናመራ ሳሚ ተመትቶ ያው ተዘርሮ ወድቋል ማለት ነው። ሳሚ በነገራችን ላይ እያወቀ ነው ራሱን ችግር ላይ የጣለው። ይሄም ደግሞ እንግዲህ ፍቅር መቼም በጣም ከባድ ነገር ነው እንደሚባለው ከሆነ ማለት ነው። እንግዲህ ሳሚ ብሌንን በጣም ስለሚያፈቅራት ለብሌን መናገር ስላለበት መጥቶ ብሌንን አግኝቷት ነበረ በዛ ሰዓት። ታዲያ ብሌንም በጣም ነበረ ማለት ያስደሰተችው ማለት እሷ ከውስጧ ምንም ያሰበችው የፍቅር ወይም የምናምን ነገር የለም። እሱ ግን ያው የተረዳው ማለት ነው። ጠፍተሃል ስትለው ጊዜ በፍቅር ወዳ አፍቅራው መስሎት ዋው በጣም ደስ ይላል። ስለዚህ ጠፍተሃል ካለችኝ አስባኛለች ማለት ነው፣ ታስበኛለች ማለት ነው። ስለዚህ ዛሬውኑ ፍቅሯን ማለት እንደማፈቅራት ዛሬውኑ መናገር አለብኝ በማለት እንግዲህ እንደሚያፈቅራት ነግሯታል። ብሌን ግን ምን ማለት ነው በእኔና በአንተ መካከል ከመቼ ወዲህ ነው ደግሞ ፍቅር ዝባዝንኬ የምትለው ብላ እንግዲህ ደስ የማይል ነገር ነው የተናገረችው። አዎ ብዙ ጊዜ እንግዲህ የምንወደው ሰው እንደዚህ አይነት መልስ ሲመልስልን ይደብረናል። ቢሆንም ግን እሱ ደግሞ ከአንዴም ሁለቴ ከሁለቴም ሶስቴ ልትሄድ ስትል እጇን እያያዘ እየመለሰ ፍቅሩንም ነግሯታል ማለት ነው። ደስ የሚለው ነገር ደግሞ ፍቅሯንም እንኳን ተናገረ ያስብላል። በእርግጥ ለሷ ጸጸት ሊሆን ይችላል በስተመጨረሻ አሁን ላይ ስትሰማ ማለት ነውና እንግዲህ በኃይሉ 3 ጎረምሳዎችን ልኮ ማለትም 2 ጎረምሳዎችን በኃይሉ ያው እሱም ራሱ ያው ጎረምሳ በሉት ዞሮ ሁለቱን ልኮ ግን በኮብልስቶን ድንጋይ ነው እንግዲህ ጀርባውን መተተው ዝርር ብሎ የወደቀው ማለት ነው ምስኪን። እናም እንግዲህ ወይዘሮ ገነት ደግሞ በድጋሚ ሞኝ እየሆነች ነው። የገነትና የሰላም ሞኝነት ደግሞ በጣም ከልኩ አልፏል ማለት ነው። እንግዲህ ገነትም በጣም የሚገርመው በሁለት ቢላ የምትበላ ናት እቺ ፀሐይ የምትባል ሴትዮ ማለት ነው። እንግዲህ ፀሐይ ገንዘብ ታገኛለች ከማን ከባኃይሉ። ለምን ወሬ ወደዛ ወደዚህ እያደረገች ማለት ነው። እነ ገነት ቤት ምን ተፈጠረ? በተለይ ደግሞ የገነት ባለቤት የሳሚም አባት የሆነውን ሰው ገሏን ማን በኃይሉ ማለት ነውና ይሄንን መረጃ ካመጣሽ ደግሞ ጠቀም ያለ ገንዘብ ተሰጫለች ተብላለች። ስለዚህ እሷም አሁን እየተሯሯጠች ያለችው ያንን ነገር ለማግኘት ነው። ስለዚህ በጣም በእጅጉ ይቅርታ ብላ ለምና ማለት ነው ተንበርክካ ለምና ገነትን ታርቃታለች። በድጋሚ ገነትን የታረቀቻት ለራሷ ለጥቅሟ ለገንዘብ ብላ ነው። ማለትም ከወይዘሮ ገነት ያንን መረጃ ይዛ ከሄደች በኃይሉ ጠቀም ያለ ሀብት ስለሚሰጣት በጣም ያሳዝናል። ለሀብት ተብሎ ያው እንግዲህ ቃልንም መብላት እንደገና ደግሞ የውሸት ጥግ እኔ እኮ ያላንቺ አንቺ እኮ እህቴ ነሽ፣ እኔ ያላንቺ አንቺ ያለኔ እኮ መኖር አንችልም
ብላ እንግዲህ ወይዘሮ ፀሐይ ማለት ነው በጣም ዋሽታ ቀጥፋ ከገነት ጋር ታርቃለች። እንግዲህ ገነት በየዋህነቷ አስገብታት ጭራሹን ሽንት ቤት ብላ ስትሄድ አጅሪታ ፀሐይ ምን ብታደርግ ጥሩ ነው ሻንጣውን አውርዳ ፈተሸች። ምን ለማግኘት መረጃውን ባለቤቷ ጥሎት የሄደውን መረጃ በእጅጉ ይፈልገዋል በኃይሉ። ለምን ያ መረጃ እኮ ማለት ፖሊስ እጅ ቢገባ ለኔ በቃ የአንድ ቀን እንኳን እያላድር ምታሰራሉ። ትልቅ መረጃ ነው እንዴ መረጃውን እንዳያወጣብኝ አይደል እንዴ የገደልኩት ነው ያለውና በጣም ዘይገርም ነው። እናም እንግዲህ ብሌንና ቃል ደግሞ ያው ሁሌ መፋጠጥ ነው እነሱ። አሁን ላይ ግን ቃል በጣም እየዘባረቀች ትገኛለች። በነገራችን ላይ አንዳንዴ የተደበቀ የማይወጣ ነገር የለምና ቃል ደግሞ እንግዲህ ሚስጥሩን ሁላ እየዘረጋገፈችው ነው። እናም እንግዲህ ቃል ለገነት ያው በባለፈው ፓርት ማለት ነው በኃይሉን የወጋው ዳግም ነው ብላ ተናገረች። ያም ሳያንሳት ደግሞ ጭራሽ ዳግም እንዲወጣ ዳግም እዚህ ግቢ ማየት አልፈልግም እንደው ያላሳሰርኩት ለምስኪን እናቱ ለገነትና ላንቺ ብዬ ነው በማለት ብሌንን እንግዲህ ተናግራለች። ማን ሰላም ማለት ነው። ታዲያ ሰላም ይሄንን በተናገረችበት ሰዓት ብሌን ደግሞ በጣም ነው ያዘነችው። ለመነቻት ሰላምን እንድትመለከት ነው ማለት ነው ውዶች። ይሄ ነገር ግን ሰላም በቃ ከዚህ ግቢማ ላይ አልፈልግም አለች። ቃል ደግሞ ምን ብታረግ ጥሩ ነው? አይ በቃ እማዬ እናቴ ደስ ያለችኝ ሰላም አሁን ላይ እናቴ አትበይኝ። የኔና ያንቺ ልጅነት የሚረጋገጠው ይህ ዲኤንኤ ምርመራ ሲመጣ ነው። በነገራችን ላይ የዲኤንኤ ምርመራ 3 ቀን ብቻ ነው የቀረው ይመጣል። ያን ጊዜ ቃልን የምትገባበትን ነው በቃ የት ነው የምትገባው ነው ጥያቄው። እናም እንግዲህ ቃልን ልጄ አይደለሽም እናቴም እንዳትይኝ የዲኤንኤው ምርመራ እስኪመጣ ድረስ እኔና አንቺ እናትና ልጅ አይደለንም። መጥቶ ተረጋግጦ ከዛ በኋላ ነው እናቴ ልትይኝ የምትችዩ ነው ያለቻት። በዚህ ሰዓት ቃል በጣም ነው የደነገጠችው። እንዴ ማየ እንደዚህ ነው እንዴ የምታስቢው አለች። አዎ እንደዚህ ነው የማስበው እና እኔ ልጅሽ እንደሆንኩኝ ውስጥሽ አይነግርሽም ስትላት ጊዜ ምሶ አይ እውነቱን ንገሪኝ ካልሽኝ እውነቱን ልንገርሽና ምንሽም ልጄ አትመስይኝም። ምንሽም ልጄ አትመስይኝም። እንደውም ከንገሪኝ ካልሽ ልንገርሽና በጣም አጭበርባሪና ሌባ እንደሆንሽ ነው የሚሰማኝ ነው ያለቻት። በጣም ይገርማል። ማለት አንዳንድ ጊዜ እኮ ውስጣችን ይነግረናል። ብሌንን ግን ምን ትላለች ሁሌም ማለት ነው ሰላም እኔ እኮ አንቺን በጣም ነው የምወድሽ እንደ ልጄ ነው የማይሽ። አሁን ራሱ ከሌሎቹ ለይታ በብሌን በጣም የተቀየመች የነበረው ሰላም ለምን በጣም ስለምትወዳት እንደ ልጇ ስለምታያት ብሌን ተዋሸኛለች ብላ አታስብም። እና ከእኔ ለወንድምሽ አድልተሽ ነው ያልነገርሽኝ ለምን አልነገርሽኝም ብላ ነው እንግዲህ እንደዛ ያለቻት ማለት ነው። በጣም የተቀየመቻት እና እውነት ለመናገር ውስጣችን ይነግረናል የኛ የሆነውን ሰው። ነገር ግን ቃል እኔ እናቴ ነሽ ምናምን እያለች በማጭበርበር እስከ ዛሬም በማጭበርበር ኖረች። አሁንም ደግሞ ስታጭበረብር ሰላም ግን እውነቱን ነገረቻት። ምን አለቻት? እውነቱን ንገሪኝ ካልሽኝ በዚህ በፊትም ብላታለች። ምንሽም እኮ እኔን አይመስልም ምንሽም ነው ያለቻት። እና አይ እንደዛ እንኳን አትበይ እናትዬ እና እማዬ ግን ለዚህ ሁሉ ነገር ተጠያቂ የራስሽ ወንድም ነው። ዳግምን ከዚህ ቤት ማባረር የለብሽም። የራስሽ ወንድም ገነትንና ዳግምን ራሱ አለያይቷቸው የኖረው በኃይሉ ነው ብላ ቁጭ ሚስጥሩን ዝርግፍ አደረገችው። ምን ስትባል ምንም አላልኩም ምንም ነው የምትለውና በጣም ይገርማል። እና ሚስጥሩን ሁላ እንግዲህ በራሷ ጊዜ እያወጣችው ትገኛለች ማለት ነው። ቃል ተብዬዋ እንግዲህ የብሌን ትክክለኛ እናቷ ሰላም እንደሆነች ግልጽ ነው። አሁንም ቢሆን ዳግም ሊለቃት አይገባም። ያው በእርግጥ ዳግም ይሄን ከነገርሽኝ የኔና ያንቺ ፍቅር ይቀጥላል፣ ያለዛ ግን ከዚህ በኋላ አይኔን አታዩም። በእናቴ በመወዳት ነው ምምልልሽ። ላይሽ አልፈልግም ነው ያላት። ላይሽ አልፈልግም በቃ ይህን ነገር ከነገርሽኝ ግን በፍቅር አብረን እንኖራለን አለ። እውነት በፍቅር አብሯ ሊኖር ነው ወይ ስንል በእርግጥ በፍቅር አብሯት ሊኖር አላሰበም። ነገር ግን ለብሌን ሲል ነው። ብሌን እስከዚህ በፊት እሷ ለሱ ነፍሷን እኮ አስይዛ ነው አይደል እንዴ ከቃል ፍሌሽ ውስጥ ከቃል ላፕቶፕ ውስጥ ገብታ ፍሌሹ በፍሌሽ ጭና ያንን መረጃ በዛ ላይ ደግሞ ከላፕቶፑ ላይ ድሌት አድርጋ ብዙ የደከመችው እኮ የዳግምን እናት ለማግኘት ነው። አሁን ደግሞ እሱ እንግዲህ ያው እሷ የከፈለችለትን ዋጋ ብድር መመለስ እንደማለት ነው።
እያደረገ ያለው እና እኔ ሳሚ በጣም ነው ያሳዘነኝ። በኃይሉ በቃ እንደዚህ ሆኖ ሰውን መግደል፣ ሰውን ማሳደድ ያው እንግዲህ አሁን እንዳለንበት ጊዜ ሆኗን በኃይሉ ስራ ማለት ነው። እና ትንሽ ያመፀውን ሰው እያስወገደ በጣም ነው የሚደብረው። ማለት ሰውን መጥፎ ያደረገባችሁን ሰው በውይይትና በመነጋገር አሁን ሳሚ በእርግጥ አጥፍቷል ነው የሚለው እሱ። ሳሚ ያጠፋበት ምክንያት ደግሞ ምንድነው እንግዲህ ያው ሚስጥር ተናግሯል ነው። በእርግጥ አሁን ራሱ ለብሌን ሊነግራት ነበር፣ እናትሽ ሰላም ናት ሊላት ነበር። እሷ ግን ለማዳመጥ ፈቃደኛ አልነበረችም ማለት ነው። በዚህ ምክንያት እንግዲህ ሳይነግራት ሄደዋል። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ማለት ነው ስንመለከት፣ ቀጣይ እንግዲህ ሰላም የብሌን እናት እንደሆነች ማለት ታውቃለች ብሌን ብዬ አስባለሁ። ማለት ሰላም የብሌን እናት እንጂ የቃል እናቷ እንዳልሆነች ሊታወቅ ይገባል ብዬ አስባለሁኝ እኔ። ምክንያቱም ዲኤንኤ ምርመራውም ስለሚመጣ ማለት ነው። እንግዲህ ቃል መዋረዷ ነው። አያችሁ ውርደትን ተኮናንባ ከዛ ቤት መውጣቷ አይቀሬ ነው። በኃይሉ ጉዳይም ያው ዜሮ መግባቱ አይቀርም። ያው ዞሮ ይዘገያን እንጂ እውነት ከእውነቱ አይዘልም ማለት ነው ውዶችዬ። ስለዚህ እንግዲህ ቀጣይ ደግሞ ምን ሊሆን ይችላል የሚለውን በቀጣይ የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።